የኢትዮጵያ ድንኳኖች ሲጨነቁ አየሁ። የታሪካዊው ቀጠና መናወጥ በኢትዮጵያ ላይ ያሰፈሰፉ ኃይሎች፣ የቀጠናው አዘቅትና የመጽሐፍ ቅዱስ ትንቢታዊው ማህተም። በዚህ ክረምት የኢትዮጵያ የውስጥ ውጥረትና የሰሜኑ ጦርነት ተራ ሀገራዊ አለመረጋጋት አይደለም። ሀገሪቱ በጂኦፖለቲካ አቀማመጧ የምስራቅ አፍሪካን የቀይ ባህር ቀጠና የጀርባ አጥንትና መልህቅ በመሆኗ በሷ ላይ የሚቃጣ ማንኛውም ጥቃትና አለመረጋጋት አጠቃላይ ቀጠናውንና ዓለም አቀፉን ስርዓት ወደማያወጣው አዘቅት ውስጥ የሚቀጥ ከባድ የዶሚኖ ተጽዕኖ አለው። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? እጅግ በጣም የሚያስፈራ ጥቁር ደመና ኢትዮጵያ ላይ እንዣበበ ይመስላል። ሁላችንም ስለ ሀገራችን ስለ ኢትዮጵያ መጸለይ እንዳለብን ይሰማናል። የሚሰማው ነገር እጅግ በጣም አስፈሪ ነው። ኢትዮጵያ ልትታመም ነው እየተባልን ነው። የውጭ ሚዲያዎችም ነገሩን በጣም እያራገቡት ነው ማለት ነው። በተለይ ደግሞ በሰሜኑ የሀገራችን ክፍል ጦርነት ሊቀሰቀስ እንደሆነ በጣም በርካታ ሚዲያዎች እያጋሩ ነው ማለት ነው። በተለይ ደግሞ የውጭዎቹ ትኩረት ሰጥተው እየሰሩበት ነው። ይሄንን ጉዳይ ምን ይመስላል የሚለውን በጥልቀት ልንፈትሸው ወደናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ሪፍት ቫሊ ኢንስቲትዩት በኢትዮጵያ ሰሜኑ ጦርነትና ተያያዥ ቀውስ ወርልድ ክራይሲስ ሂውማን ክራይሲስ ዙሪያ የኢትዮጵያ የሰላም ምርምር ተቋም በኩል በርካታ ዝርዝር ትንታኔዎችን፣ ዘገባዎችን እያወጣ ነው። የፌዴራል የክልል ውጥረት እንዳለ፣ በፌዴራል መንግስት ህወሓት መካከል የነበረ የፖለቲካ ለመግባባት ምርጫን በተመለከተ የተፈጠሩ ልዩነቶች፣ የስልጣን ሽኩቻ ለጦርነቱ መፈንዳት እንደዋነኛ ምልክቶች ተቀምጠዋል። ክልል ጎረቤት አገራትም ጦርነቱ በሁለቱ አገራት መካከል ብቻ ሳይወሰን የኤርትራ ሰራዊት፣ የአማራ ክልል ልዩ ኃይል ተሳታፊ በመሆናቸው ቀውሱን ያወሳስበዋል፣ አገራዊ ገጽታ እንዲይዝ አድርጎታል ተብሏል። እንዲሁም የውጭ ኃይሎች ደግሞ የኢትዮጵያ ጠላቶች አሰፍስፈው እየጠበቁ ነው። በሰሜን ኢትዮጵያ የተቀሰቀሰው ጦርነት ተያያዥ የቀውስ ማዕበል የወገንን ልብ የሰበረ ብቻ ሳይሆን በዘመናት ታሪክ ውስጥ በጥቁር ቀለም የሚጻፍ የታሪክ አጋጣሚ ነው። አዲስ ዓመት አዲስ ተስፋና ብርሃንን ይዞ ይመጣል ተብሎ በሚጠበቅበት የመባቻ ወቅት የበገናው ዜማ በለቅሶና የርግም ምስል በጦርነት አቧራ ተሸፍኖ ማየት የብዙዎችን ልብ እንደሚሰብር ከወዲሁ እየተገመተ ነው። አዲስ ዓመት ሁልጊዜም የምስራች መባቻ ነው። መስከረም ሲጠባ፣ አደይ አበባው ሲያብብ፣ ምድር በብርሃን ስትጎናጸፍ የሰው ልጅ ተስፋውን አድሶ በፈጣሪው ፊት ይቆማል። ነገር ግን በሰሜኑ የሀገራችን ክፍል የተከሰተው ታሪክ የመስከረምን ብርሃን በሰይፍ ጥላ ሊሸፍነው ነው እየተባለ ነው። የኢትዮጵያ የውስጥ ውጥረትና የሰሜኑ ጦርነት ተራ ሀገራዊ አለመረጋጋትም አይደለም። ሀገሪቱ በጂኦፖለቲካዊ አቀማመጧ የምስራቅ አፍሪካ የቀይ ባህር ቀጠና የጀርባ አጥንትና መልህቅ በመሆኑ በሷ ላይ የሚቃጣ ማንኛውም ጥቃትና ለመረጋጋት አጠቃላይ ቀጠናውንና ዓለም አቀፉን ስርዓት ወደማያባራው አዘቅት ውስጥ የሚከት ከባድ የዶሚኖ ተጽዕኖት አሉት። በታችኛው የአባይ ተፋሰስ በቀይ ባህር አካባቢ ያሉ ታሪካዊ ተፎካካሪዎች የኢትዮጵያን የውስጥ ስብራት በመጠቀም በህዳሴው ግድብና በውሃው ላይ ያላቸውን የነጠላ የበላይነት ለማረጋገጥ ይሰራሉ እየተባለ ነው። በሶማሊያ፣ በሱዳንና በቀይ ባህር የባህር በር ሽኩቻዎች አካባቢ የሚታዩት አዳዲስ የወታደራዊ የዲፕሎማሲ አሰላለፎች ሀገሪቱን ከየአቅጣጫው ከበው ለማዳከም የተሸረቡ ስልታዊ ሴራዎች ማሳያ ናቸው። ከ120 ሚሊዮን በላይ ህዝብ ያላት የኢትዮጵያ ማዕከላዊ መንግስትና ህልውና መነካካት በምስራቅ አፍሪካ ላይ የሚፈጥረው ጥፋት ወደ መላው ዓለም ይተርፋል። የባብኤል መንደብና የቀይ ባህር የንግድ መስመር በዓለም አቀፍ ደረጃ በትሪሊየን የሚቆጠሩ ዶላሮች የሚንቀሳቀሱበት የንግድ ደም ስር ነው። ኢትዮጵያ ከተናጋች ቀጠናው ሙሉ በሙሉ የባህር ላይ ወንበዴዎችና የሽብርተኞች መጫወቻ በመሆን የዓለም አቀፍ አቅርቦት ሰንሰለት ግሎባል ሰፕላይ ቼንን ይከሰክሳል። የደህንነትና የስደት ማዕበል ከወዲሁ እየተፈራ ነው። የአፍሪካ ቀንድ ያለ ኢትዮጵያ መልህቅነት ቢፈርስ በሚሊዮኖች የሚቆጠሩ ስደተኞች ወደ አውሮፓና ወደ አጎራባች ሀገራት የሚያደርጉት ያልተገደበ ስደት መላውን ዓለም አቀፍ የደህንነት መዋቅር ይበጠብጠዋል። በቅዱሳት መጻሕፍት ትንቢት ውስጥ ኢትዮጵያ ወይ ደግሞ ኩሽ ተራ መሬት ሳትሆን በዓለም አቀፍ የታሪክና የመጨረሻ ዘመን ኩነቶች ውስጥ ትልቅ ቦታ የተሰጣት ሀገር ናት።
በኢትዮጵያ ላይ የሚነሱ ሊወጓት ሊያጠፋት የሰፈሰፉ ኃይሎች በመጨረሻው ዘመን እርስ በርሳቸው ወደ ከባድ መቅሰፍትና ዘቅት እንደሚወርዱ ቅዱስ ቃሉ ይመሰክራል። የነቢዩ ኢሳይያስ ትንቢት ምዕራፍ 18 እንደሚያስረዳን ነቢዩ ኢሳይያስ ስለ ኢትዮጵያ ወይ ደግሞ ኩሽ ምድር ሲናገር ሀገሪቱ በጥንካሬዋ በግርማዋ የተፈራች በወንዞች የተከፈለች ምድር እንደሆነች ይገልጻታል። በምዕራፍ ቁጥር 3 ላይ እናንተ በዓለም የምትኖሩ ሁሉ በምድር የምትቀመጡ በተራሮች ላይ ዓላማ በተነሳ ጊዜ እዩ፣ አቀበቱን በተከፋ ጊዜ ስሙ ይላል። ይህ ትንቢት የሚያስረዳው በኢትዮጵያ ላይ የሚደረገው ግጭትና የዓላማ መነሳት የሀገር ውስጥ ብቻ ሳይሆን መላው ዓለም ትኩረት የሚሰጠው የዓለም ሰላምን የሚወስን ሁኔታ እንደሆነ ነው። ኢትዮጵያን ለማጥፋት የሚነሱ አካላት ከፈጣሪ ፍርድ እንደማያመልጡ፣ እቅዳቸው መክኖ የአራዊትና የአዋፍ መብል እንደሚሆኑ ትንቢቱም ያብራራል። የሕዝቅኤል ትንቢትና የቀጠናውን መናወጥ ስናይ ሕዝቅኤል ምዕራፍ 30 እና 38 ነቢዩ ሕዝቅኤል በምዕራፍ 30 ቁጥር 4 እስከ 9 ላይ በኢትዮጵያ ወይ ደግሞ ኩሽ እና በዙሪያዋ ባሉ ሀገራት ላይ የሚመጣው ታላቅ መናወጥን ሲገልጥ በግብጽ ላይ ሰይፍ ይመጣል፣ ኩሽና ፉጥ ሉድም የተቀላቀለውን ሕዝብ ሁሉ ከእርሱ ጋር በሰይፍ ይወድቃሉ ይላል። ይህ መጽሐፍ ቅዱሳዊ እውነት የሚያሳየው ኢትዮጵያን ለማፍረስና ለማዳከም የሚሸረቡ ሴራዎች፣ የሚካሄዱ ዘመቻዎች የሚያስየሩትንና ደጋፊዎቻቸውን አብረው ወደሚበላ ከባድ የጦርነት ኢኮኖሚ አዘቅት ውስጥ እንደሚከታቸው ነው። ኢትዮጵያ ስትነካ ዙሪያ ያሉትም ሆኑ የራቁት ሀገራት ሰላም ማጣት የትንቢቱ አካል ነው። የፕሪቶሪያ ስምምነት አፈጻጸም መጓተት አንዱ ነው ተብሎ እየተነሳ ነው። የፕሪቶሪያው የሰላም ስምምነት ከተፈረመ ቆይታ ቢኖረውም አሁን በደቡብና ምዕራብ ትግራይ አዋሳኝ አካባቢዎች የነበሩ የወሰን ውዝግቦች አለመፈታታቸውና የተፈናቃዮች ወደ ቀያቸው የመመለስ ሂደት መዘግየቱ በክልሉ አዲስ የወታደራዊ ሽኩቻ እንዲያንሰራራ ማድረጉን ጠቁሟል። የትግራይ ኃይሎችን ሙሉ በሙሉ የመፍታትና ወደ ህብረተሰቡ የመቀላቀል ሂደት ከግቡ ሳይደርስ መጓተቱ በፌዴራል መንግስትና በትግራይ ጊዜያዊ አስተዳደር መካከል ያለውን አለመተማመን እንዳሳደገው እየተገለጸ ነው። የኢኮኖሚና የምግብ ዋስትና ከባድ ደረጃ ላይ ደርሷል። በሰሜኑ ክፍል የታየው የምግብ እርዳታ እጥረት፣ የመሰረተ ልማቶች ሙሉ በሙሉ አለመጠገንና የገንዘብ ዘርፍ ማሻሻያው ያስከተለው የዋጋ ንረት በአካባቢው ማህበረሰብ ላይ ተጨማሪ ከባድ ሰብአዊ ቀውስ መፍጠሩ እየተተነተነ ነው። በትግራይ ጊዜያዊ አስተዳደር እናም ህወሓት ውስጥ ያለ ክፍፍልም እንዲሁ ጎልቶ እየተደመጠ ነው። ዓለም አቀፍ ሚዲያዎች በህወሓት ከፍተኛ አመራሮችና በትግራይ ጊዜያዊ አስተዳደር መካከል የተከሰተው ጥልቅ የፖለቲካ መሰነጣጠቅ የትግራይን የውስጥ አስተዳደር በማዳከም ለአዲስ አለመረጋጋት በር መክፈቱ ተዘግቧል። የፌዴራል መንግስት በሰሜን ትግራይ ያለውን ሰላም ለማስጠበቅ በሚጥርበት ወቅት በአማራ ክልል በፋኖ ታጣቂዎችና በመንግስት ኃይሎች መካከል የሚካሄደው ውጊያ መቀጠሉ የሀገሪቱን የጸጥታ መዋቅር በትልቁ እንደወጠረው ተዘግቧል። የዓለም አቀፍ አካላት አሜሪካ፣ የአውሮፓ ህብረት፣ አፍሪካ ህብረት ስጋትም የውጭ ዲፕሎማቶችና ተቋማት በሰሜን ኢትዮጵያ የሚታዩት አዳዲስ ወታደራዊ እንቅስቃሴዎች የፕሪቶሪያውን ስምምነት እንዲያፈርሱትና ቀጣይ ወደ ሌላ ዙር ጦርነት እንዳይከሰት በእጅጉ ሰግተዋል። የኤርትራ ኃይሎች ሁኔታም ተነስቷል። አሁንም የኤርትራ ሰራዊት በተወሰኑ የድንበር አካባቢዎች መኖርና ከቀይ ባህር ጂኦፖለቲካ ጋር ተያይዞ የሚታዩት ውጥረቶች ለአጠቃላይ ቀጠናው ዋነኛ ስጋት እንደሆኑ ተመልክቷል። ለመሆኑ ይህ የኢትዮጵያ ጉዳይ ዓለም አቀፉን ማህበረሰብ ስለምን አሰጋው? ዓለም አቀፍ ሀያላን መንግስታት በተለይም አሜሪካ፣ አውሮፓ ህብረትና የቻይናና ሩሲያ ወገኖች በኢትዮጵያና በምስራቅ አፍሪካ ቀንድ የሚከሰቱ ግጭቶችን፣ አለመረጋጋቶችን በጥብቅ የሚያስቡበትና የሚፈሩበት ዋና ዋና ምክንያቶች አሏቸው። አንደኛው የቀይ ባህርና የዓለም አቀፍ ንግድ መታፈን ነው። የዓለም አቀፍ አቅርቦት ሰንሰለት አደጋ። ኢትዮጵያ የምትገኝበት የአፍሪካ ቀንድ የቀይ ባህርና የባብኤል መንደብ የባህር ወሽመጥ የሚቆጣጠር ቁልፍ ቦታ ነው። በየዓመቱ ከዓለም አቀፍ ንግድ ከ10 በመቶ እስከ 12 በመቶ የሚሆነው በዚህ መስመር ያልፋል። ሌላው በሁለተኛ ደረጃ የተነሳው የደህንነት ስጋት ነው። ኢትዮጵያ ከተናጋች ወይም ከተዳከመች አጠቃላይ ቀጠናው የባህር ላይ ወንበዴዎች፣ የሽብርተኞች፣ የታጠቁ ቡድኖች መጫወቻ ይሆናል። ይህ የዓለም አቀፍ የነዳጅና የንግድ መርከቦች እንቅስቃሴን ሙሉ በሙሉ ያስቆመዋል። በሁለተኛ ደረጃ የቀጠናው ምልህቅና የዶሚኖን ተጽዕኖ ነው። ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት ከ6 በላይ ሀገራት የምታካለል የአፍሪካ ቀንድ ትልቁ ሀገር ናት። ሀያላኑ ሀገራት ኢትዮጵያ ከተዳከመች ወይ ከፈረሰች አጠቃላይ ምስራቅ አፍሪካ፣ ሱዳን፣ ሶማሊያ፣ ደቡብ ሱዳን፣ ጅቡቲ አብረው እንደሚፈርሱ ያውቃሉ። በኢትዮጵያ ውስጥ የሚነሳ ከባድ ቀውስ በሚሊዮኖች የሚቆጠሩ ስደተኞች ወደ አውሮፓና ወደ ጎረቤት ሀገራት የሚያስኬድ በመሆኑ የሀያላን ሀገራት የውስጥ ደህንነትና ኢኮኖሚያቸው ይናጋል። ሶስተኛ
የታላላቅ ሀያላን ሀገራት ሽኩቻ ነው። ተጽዕኖ እናም የቀጠና ፍልሚያም አሜሪካ፣ ቻይናና ሩሲያ የመካከለኛው ምስራቅ ሀገራትን እንደ አረብ ኤሚሬቶች፣ ሳውዲና ቱርክ በዚሁ ቀጠና ላይ የበላይነት ለማግኘት ይፎካከራሉ። ሌላው የመዋዕለ ንዋይና የወታደራዊ ቤዞች ስጋት ነው። በጅቡቲና በዙሪያው በርካታ የውጭ ሀገራት ወታደራዊ ቤዞች ይገኛሉ። በኢትዮጵያ የሚከሰት አለመረጋጋት የእነዚህን ሀያላን ሀገራት ወታደራዊና ኢኮኖሚያዊ ጥቅሞችን አደጋ ላይ ይጥላል። አራተኛው የአባይ ውሃና የመካከለኛው ምስራቅ መረጋጋት ነው። የውሃ ጂኦፖለቲካም በኢትዮጵያ በታችኞቹ የአባይ ተፋሰስ ሀገራት በተለይም ግብጽ መካከል ያለው ውጥረት ከተባባሰ ወደ ቀጠናዊ ጦርነት ሊያደላ ይችላል። የመካከለኛው ምስራቅ ተጽዕኖም ሳይረሳም የቀይ ባህር አለመረጋጋት በቀጥታ ከመካከለኛው ምስራቅና ከስሱ የነዳጅ ገበያ ጋር የተያያዘ በመሆኑ ሀያላኑ ሀገራት ሁኔታው ከቁጥጥር ውጭ እንዳይወጣ በከፍተኛ ስጋት እየተከታተሉ ነው። ሌላው የተፈራው አምስተኛው የሽብርተኝነት መስፋፋትና የጸጥታ መዋቅር መፍረስ ነው። የአልሸባብና አይሲስ ስጋት ኢትዮጵያ በምስራቅ አፍሪካ ለዓመታት የሽብርተኝነትን መማገጃ ግንብ ሆና ቆይታለች። ሀገሪቱ ከተዳከመች አልሸባብና መሰል ታጣቂ ቡድኖች ወደ መሃል ሀገር ወደ ጎረቤት ሀገራት በፍጥነት በመስፋፋት ቀጠናውን የሽብር ማዕከል ያደርጉታል። ይህም የሀያላኑን ዓለም አቀፍ የጸረ ሽብር ውጊያ ሙሉ በሙሉ ያከሽፈዋል። የጦር መሳሪያ ዝውውር፣ የኢትዮጵያ የጸጥታ መዋቅር መላላት፣ በመላው ቀይ ባህርና አፍሪካ ቀንድ ህገወጥ የጦር መሳሪያ ዝውውር በከፍተኛ ሁኔታ እንዲበራከት ስለሚያደርግ የዓለም አቀፍ የደህንነት ስጋት ሆኗል። በስድስተኛ ደረጃ የተነሳው የዓለም አቀፍ ዲፕሎማሲና ተቋማት ውድቀት ነው። የአፍሪካ ህብረት ኤዩ መዲና ይናጋል እየተባለ ነው። አዲስ አበባ የአፍሪካ ህብረትና የበርካታ ዓለም አቀፍ ድርጅቶች መቀመጫ በመሆኗ በኢትዮጵያ የሚከሰት ቀውስ የአህጉሪቱን ዋና የዲፕሎማሲ ማዕከል ያነቃንቃል። ኢትዮጵያ በሶማሊያ በሱዳንና በደቡብ ሱዳን ሰላም ለማስከበር ትልቅ ድርሻ የነበራት ሀገር በመሆኗ የውስጥ ችግሯ የጎረቤት ሀገራትን የሰላም ማስከበር ሂደት ሙሉ በሙሉ ሽባ ያደርገዋል። ሀያላን ሀገራት በኢትዮጵያ ላይ የሚከተሉት የዲፕሎማሲና ኢኮኖሚ ጫናዎች እንዲሁም የቀይ ባህርና የሶማሊያ ግብጽ አዲስ የኃይል አሰላለፍ በኢትዮጵያ ላይ ያለውን ስጋትም እንመለከታለን። የሀያላን ሀገራት በኢትዮጵያ ላይ የሚያሳድሩት የዲፕሎማሲና የኢኮኖሚ ጫናውን ስንፈትሸው ሀያላኑ ሀገራት በተለይም አሜሪካና የአውሮፓ ህብረት በኢትዮጵያ የውስጥና የውጭ ፖሊሲ ላይ ተጽዕኖ ለማሳደር የተለያዩ መዋቅራዊ መንገዶችን ይጠቀማሉ። አንደኛው የኢኮኖሚና የንግድ ማዕቀቦች ናቸው። የአፍሪካ የንግድ እድል አጎዋ እገዳና የፋይናንስ ድጋፎችን ማገድ ማዘግየት ሀገሪቱ የውጭ ምንዛሬ እጥረት ውስጥ እንድትወድቅ አድርጓል። በተጨማሪም በዓለም አቀፍ የገንዘብ ተቋማት IMF እና ወርልድ ባንክ በኩል የሚሰጡ የብድርና የእርዳታ ፋይሎችን ከፖለቲካና ዓለም አቀፋዊ ቅድመ ሁኔታዎች ጋር በማያያዝ ከፍተኛ ጫና ይፈጥራሉ። የዲፕሎማሲ እና የማዕቀብ ስጋቶችም በተባበሩት መንግስታት ድርጅት በጸጥታው ምክር ቤትና ሰብአዊ መብቶች ምክር ቤት በኩል ስብሰባዎችን በማብዛት ውሳኔዎችን በማሳለፍ በከፍተኛ አመራሮች ላይ የጉዞና የሀብት እገዳ በማንዣበብ የመንግስትን የዲፕሎማሲ እንቅስቃሴ ያጠቡበታል። ሁለተኛ የተፈራው የቀይ ባህር ነው። የሶማሊያና የግብጽ አዲስ የኃይል አሰላለፍ ስጋት በቅርብ ጊዜያት በቀይ ባህርና በአፍሪካ ቀንድ አካባቢ በግብጽ ሶማሊያና ኤርትራ መካከል የሚታየው የተቀናጀ ወታደራዊና ፖለቲካዊ ወዳጅነት በኢትዮጵያ ላይ የሚከተሉትን ሰነድ ስልታዊ ስጋቶችን ደቅኗል። ሁለገብ ወታደራዊ የዲፕሎማሲ ከበባ አንዱ ነው። ግብጽ በሶማሊያ ያለውን የአፍሪካ ህብረት የሰላም ማስከበር ሚስዮንና የሁለትዮሽ ስምምነቶችን በመጠቀም ጦሯን በኢትዮጵያ አዋሳኝ ድንበሮች ላይ ለማስፈር ማቀዷ ኢትዮጵያን ከምስራቅና ከሰሜን አቅጣጫዎች በወታደራዊ ኃይል የመክበብ ስልት ነው። የአባይ ህዳሴ ግድብ ድርድርን መጫን በሁለተኛ ደረጃ ተቀምጧል። ግብጽ ከሶማሊያ ኤርትራ ጋር የምታደርገው ትብብር ዋና ዓላማ ኢትዮጵያ በሀገር ውስጥ በድንበሯ ላይ በሚፈጠሩ የጸጥታ ስጋቶች እንድትጠመድ በማድረግ በህዳሴው ግድብና በአባይ ውሃ ክፍፍል ድርድር ላይ የነበራትን ጠንካራ አቋም ማስቀየር። ሶስተኛ የባህር በርና የቀጠናዊ የበላይነት ሽኩቻ ኢትዮጵያ ከሶማሌላንድ ጋር የተናጠል ግንኙነት ማድረጓን ተከትሎ የተፈጠረው ውጥረት በቀይ ባህርና በኤደን ባህረ ሰላጤ አቅራቢያ ያሉ የባህር በሮች በቁጥጥር በጠላቶቿ እጅ እንዲወድቅና የኢትዮጵያ የቀጠናው መሪነት ሚና እንዲዳከም በር ይከፍታል። በሰሜን ኢትዮጵያ ትግራይ ያለው የፕሪቶሪያ ስምምነት አፈጻጸም መጓተት፣ የታጣቂዎች አለመፈታትና በአማራና ኦሮሚያ ክልሎች ያሉት አዳዲስ ግጭቶች ሀገሪቱን የጸጥታና የኢኮኖሚ አቅም ከስሩ አዳክመውታል። ይህ የውስጥ ስብራት ለሀገሪቱ ታሪካዊ ተፎካካሪዎች በተለይም ለግብጽና ለቀጠናው አጋሮቿ ስልታዊ አጋጣሚ እየፈጠረ ነው። ኢትዮጵያ በውስጥ ችግሮቿ በተጠመደች ቁጥር በአባይ ውሃ፣ በህዳሴው ግድብና በቀይ ባህር የባህር በር ድርድር ላይ ያላትን የመደራደርና የመከላከል አቅም ይሸረሽራል። በግብጽ
በሶማሊያና ኤርትራ መካከል የሚታየው የተቀናጀ ፖለቲካዊ ወታደራዊ ትብብርን ኢትዮጵያ በድንበሮቹ አካባቢ በወታደራዊና ዲፕሎማሲያዊ ጫና ውስጥ ለመክተት የተቃጣ ከበባ ነው። የአያላኑ ፍርሃትም አሜሪካ፣ አውሮፓ ህብረትና ሌሎች አያላን ሀገራት ሁኔታውን በጥብቅ የሚከታተሉትና የሚፈሩት ኢትዮጵያ ከተዳከመች አንደኛው የቀይ ባህር የንግድ መስመር የባብኤል መንደብ ሙሉ በሙሉ ስለሚታፈን፣ ሁለተኛ የምስራቅ አፍሪካ የደህንነት መዋቅር ስለሚፈርስና ያልተገደበ የስደትና የሽብርተኝነት የአልሸባብ ማዕበል ስለሚነሳ ነው። የኢትዮጵያ ህልውናና ቀጣይ የበላይነት የሚወሰነው በሁለት መሰረታዊ እርምጃዎች ነው። በሀገር ውስጥ ደረጃ ዘላቂ የፖለቲካ እርቅና ሰላም በማውረድ የውስጥ ግንባርን ማጠናከርና በውጭ ደረጃ ደግሞ የቀጠናውን የኃይል አሰላለፍ የሚመክት የተቃና የዲፕሎማሲ ስልት መከተል። ያለ ውስጣዊ አንድነትና ሰላም የውጭን ስልታዊ ከበባ መመከት አይቻልምና። ሰላም ለሀገራችን፣ ሰላም ለምድራችን።